ገዳይ እንደሆንክ ነው የሚታወቀው። በዚህ መሰረት እኔም የሚጣራበት ነገር እናደርጋለን። ወይ አንተ ወይ እኔ እንኖራለን። የመጨረሻ ቃል ነው። ማነው አንተ ሽማግሌ? አሁንም አንተ ሰውዬ ምንድነው በሰም ትከለል? አንተ ሰውዬ ምንድነው በሰም ትከለል? ዞር አልሽኝ አልኩሽ እኮ አልሽኝ አልኩሽ። ዛሬ ግን ያጓጠበጠህ እንደ ሰው እንደ ፍቅር ሲፈልግ እንኳን አታውቅም እንዴ? አይደለም ፍቅር ይሄዳል። ምን ብናረግ ነው የሚሻለው? ምን ብናረግ ነው የሚሻለው? ምን ብናረግ ነው የሚሻለው? ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ጉዳይ ማለት ነው። ያው አዲስ ጉዳይ ልለው አልችልም። በእርግጥ ከሰሞኑ እንግዲህ ስንከታተለው የቆየ ነው። ብዙ ስራዎች እንዳሉ ታስታውሳላችሁ፣ ታውቃላችሁ። ያው ሰሞንኛ እንግዲህ የገጠሙኝ አንዳንድ ነገሮች ነበሩ። እኔ ጉዳት ደርሶብኝ ነበር። በመሀል የእስኬ መጥፋት በራሱ ከኔ ጋር ነገሮች እየተደራረቡ እኔ ላይ እስከ መላከክ በእስኬ መጥፋት ዙሪያ ብዙ ነገሮች ገጥሞኝ እንደነበር ታውቃላችሁ። እኔ ላይ ለማስወንጀል ማለት ነው፣ እሱ ነው እንዲያደረገው እየተባለ። ስለዚህ አሁን እነሱን ነገሮች አጥርቼ ከእስኬም ጋር እንግዲህ የምንገናኝበት ቀን ቀርቦናል። ከብዙ ያው ከአንድና ኦልሞስት ወደ 2 ወር አካባቢ ካለመታየት በኋላ እዛ አሁን የምንገናኝበት ቀን ቀርቧል ማለት ነው። ያው እሱም በሰላም ተገኝቷል። አሁን ለዛ በጣም ደስ ብሎኛል። እንግዲህ በዚህ መሀል እንግዲህ እኔና እስኬን ለማጣላት እኔና ጓደኞቼን አቤሎን፣ ዴቭን ከኔ ጋር ለማጣላት የተሄደባቸው ብዙ ርቀቶች እንደነበር ታስተውሳላችሁ። እኔን ወንጀለኛ የማድረግ ድርጊቶች በጣም በተደጋጋሚ ሲሰሩ ነበረ፣ ሴራዎች ማለት ነው። ያንን ሲሰራ ከዚህ ሴራ ጀርባ የነበረው አዛዥ ማን ነው? እንግዲህ ከቀደም ሲል ስከታተላቸው የቆየዋቸው በሃይማኖት ስም ሲነግዱ የነበሩ ደብተራዎች ወይም ደግሞ እንደ ቄስ ነን ባዮች ግን ደግሞ ይሄ ጥንቁልና መተት የሚሰሩ አይነት ግለሰቦች እንደነበሩ ታስተውሳላችሁ። እነዚህ ሰዎች እንግዲህ እግር በእግር እየተከታተሉ እኔን እንግዲህ ከጨዋታ ውጪ ለማድረግ ሲሞክሩ ነበረ። ሳሳሰራቸው እነሱ ሲፈቱ ለህግ እያቀረብናቸው ማለት ነው። ያው በአንድም በሌላም በገንዘብም በምንም እያደረጉ ይፈታሉ ሰዎቹ። አሁን ላይ ደግሞ ለአራተኛ ጊዜ የተፈታው እንግዲህ መኮንን የተባለው ደብተራ የምታስታውሱት ከሆነ ብዙ ሴራ ሲሰራ የኖረ ሰው፣ እኔንም ከኔ ጋር ብዙ ግብግብ የፈጠረ ሰው ዛሬ ያው ለአራተኛ ጊዜ ተፈቶ ያለበት አድራሻ ግን ሳይገኝ ቀርቶ ረጅም ጊዜ ስፈልገው ሎኬሽን ሲያጠፋብኝ አለ ሲባል የተደወለበት ስልክ እሱ የደወለበት ስልክ እዚህ ቦታ ነው እያለ ሎኬሽን ስንፈልግ ስናጠው ከርመናል ማለት ነው። እና አሁን ላይ ግን እንግዲህ ሌላ የመጨረሻ ጥቆማ ደርሶን ወይም ደግሞ ሌላ እሱ ሎኬት ሊያደርግበት ወይም አድራሻው ሊገኝበት የሚችለው ቦታ መጥቼ ይሄን ግለሰብ ለመያዝ ነው መሞክረው። ያ ማለት ለአራተኛ ጊዜ ያው ከዚህ በፊት ለሶስተኛ ጊዜ አስይዤዋለሁ። ለአራተኛ ጊዜ ግን አሁን አምልጧል። ስለዚህ ለአራተኛ ጊዜ ላገኘው የምችልበት ሁኔታ ነው ያለው ማለት ነው። አሁን እንዳልኳችሁ እስኬን ጠፍቷል በሚል እኔ ላይ ነገሮችን በማላከክ እጁ ከጀርባ ነበረ። ሰዎችን እያስላከብኝ መረጃ እያሰጠ እውነት በሚመስል መልኩ ስታሰርም ቆይቻለሁ ከአንድም 2 ጊዜ በእስኬ መጥፋት ዙሪያ ማለት ነው። አሁን ግን ይህ ሰውዬ እኔንም እየተፈታተነኝ ነው። ስለዚህ አሁን አግኝቼው ድጋሚ ላሳስረው ነው እንግዲህ አሁን ያሉት እዛው አካባቢ ነው። ሎኬሽኑ ወደዛ መርቶን እዛው አካባቢ ያለ ነው። ምናልባት አጠገቤም ያለው ሎኬሽኑ እየነገራቸው ያለው ለባልደረቦቼ እዚሁ አካባቢ ላይ እንዳለ ነው የሱ መገኛ ማለት ነው። ወደ ውስጥ እንግባ፣ ምንም ነገር እንዳይፈጠር መሳሪያ ይዘናል። ሰዎችን በዛ አድርጌ ይዣለሁ ማለት ነው። ከተገኘ ተገኘ፣ ካልተገኘ እንግዲህ አሁንም ፍለጋችን እንቀጥላለን። ይህን ሰውዬ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ ኮሜንት ላይ ሀሳብ አስተያየታችሁ መስጠት እንዳትረሱ። ላለው ውድ ቤተሰቦች እስኪ ወደ ቦታው እንጠጋ። ሎኬሽኑ የሚያመራን ቦታ ስለሆነ ወደ ውስጥ እንጠጋና ያለውን ነገር እንግዲህ አዲስ ነገር ካለ እንከታተል። ትንሽ ድምጽ እየሰማሁ ነው። ከውስጥ ሰው ያለ ይመስለኛል። ጤና ይስጥልኝ። እንደምን ዋልክ? ሰላም ነው? ሰላም ነው አለን ተመስገን አለ ይመስገን። እንግዲህ የመጣሁት እኔ ከህዝብና ቤቶች ቆጠራ ነው። ህዝብና ቤቶች ቆጠራ እንዲሁም የሚዲያ ክፍል ነው የምንሰራው እና ሚዲያችን እንግዲህ ካሜራ ይዞ ነው የሚንቀሳቀሰው። ያው እንደተለመደው ለዘመናት ያው ሁሌ የሚሰራው የህዝብና ቤቶች ቆጠራ ቀን ደርሶ ዛሬ ያው ቤቶችን እያንኳኳን ያለ ነው። ስለዚህ እዚህ ቤት ውስጥ ስንት ሰው አለ፣ ማን አለ፣ እንዲሁም የቤት ውስጥ ያለውን ክፍሎችን ቆጥራለን። እንዲሁም ስለ የቤተሰብ አካል ያለውን አንዳንድ መረጃዎችን እየወሰድን ነው በሚዲያ የምናቀርበው ማለት ወደ መስሪያ ቤት ወደ ውስጥ እንድንገባ ፈልገን ነበር። አዎ እዚህ ቤት ውስጥ የሚኖረው እኔና ባለቤቴ ነን። ሌላ ሰው መልካም
ያው የተወሰኑ መረጃዎችም ስለምንወስድ በወረቀት አስደግፈን እንወስዳቸው መረጃዎች ስላሉ ወደ ውስጥ ገብተን ምናልባት ቆይታ ማድረግ ይኖርብናል። ከዛ መምጣት ምን ማረጋገጫ አለ? ያው ፍቃድ አለን። ፍቃድ አሳይ። ይዣለሁ። እሺ ፍቃድ ይዘናል። መጥተሽ ማየት ትችላለሽ። ኧረ ችግር የለም። ወረቀት ከያዝሽ ያው ላይ እናሳልሽ እንደው እየገባን እሺ። ስለዚህ ምናልባት መግባት መጣሁ። እሺ አንዴ አናግሬ መጣሁ። ነግሬ መጣሁ። ምን? እሺ ባለቤት ነኝ ያለችው። አይ ባለቤት ነኝ እኔና እዚህ ቤት የምኖረው እኔና ባለቤቴ ነው ያለችው። ባለቤት ያለ ሰው ያ ከዚህ ውስጥ ማለት እሺ እንግባ። መግባት ይችላል። መልካም። እሺ ያው ድንገት ነው የምንመጣው ቤቶችን እንትን እያለን። እሺ ጤና ይስጥልኝ። እሺ እንዴት ነሽ? ሰላም ነው? አለን ተመስገን። ሰላም ነው? እንዴት ነህ? ሰላም ነው? እሺ እንዴት ናችሁ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም ነው? እሺ ምን ነበረ? ያው እንዳልኩሽ ህዝብና ቤቶች ቆጠራ ነው። የሚዲያ ክፍል ነው ዛሬ ላይ እንግዲህ የመጣው ማለት ነው። በየቤቱ እየዞረን ያለ ነው። ያው እዚህ ቤት ማን ማን አለ፣ ቤቱ ክፍሉ ስንት ክፍል አለው የሚለውን ቆጠራ እናደርጋለን። ከዛ ባለፈ ስለ ነዋሪዎቹ የተወሰነ መረጃዎችን የምንሰበስብበት ነው። እሺ ያ ነው ያለው ነገር። እሺ ስለዚህ ምንድን ነው መረጃ የምትፈልገው? መረጃው አንደኛ ስንት ሰው አለ ነው። ከዛ ስንት ክፍሎች አሉት ቤቱ፣ ቤቱንም እየዞርን ልናይ እንችልበት አግባብ ነው ያለው። ከዛ ባለፈ እዚህ ቤት ውስጥ ያለው አካል ወይም አሁን አንቺ እሱ ሌላም ሰው ካለ ስንት ስለ ቤተሰቡ አጠቃላይ እንዲህ ነው የሚል መረጃዎች እንፈልጋለን። እሺ እነግርሃለሁ፣ ችግር የለም። እሺ ያው እሱ ባለቤቴ ነው። በቃ እኔና ባለቤቴ ነን። በቃ ሌላ ማንም ብዙ የለም። ቤት ውስጥ ያለ ሰው የለም። ሌላ እኔና ባለቤቴ ነው ያላችሁ። አዎ መልካም። ስምሽን ከስምሽ እንጀምር፣ እንተዋወቅ ስለ ባለቤትሽ፣ እንዲሁም ቀስ እያልን እንጫወታለን ያለው ነው። እሺ ስሜ አባ ይባላል። እሺ ያው ከሱ ጋር በትዳር አብረን ቆየን ስንኖር ያው በአጋጣሚ በተፈጠረው ችግር ነው እንደዚህ አይነት ችግር ያጋጠመው። ያው እንደምታየው እንደዚህ ነው ያለው። ያው አብረን ያለ ነው። እንዴ ልጅ ምናምን ልጅ የለንም። እውነት። ምን ያህል ጊዜ በትዳር አንድ 10-15 ዓመት ሆኗል። 15 ዓመት ረጅም ነው፣ በጣም ረጅም ነው። እውነት ነው። ቀጥታ ትዳር እንደመሰረታችሁ ወዲሁ እዚሁ ነው በቃ ጎጆ የቀለሰው? አዎ እዚህ ቤት ነው ጎጆ የቀለሰው። ድምጽ ይሰማኛል። ምናልባት ሰው አለ እንዴ? አይ ሰው የለም። ያው መልካም። ወይዘሮ አበባ እስኪ ስለ ባለቤትሽ ማን ይባላል? ባለቤቴ ስሙ ሳምሶን ይባላል። ያው እንደምታየው በተፈጠረ በትንሽ በሆነ በቀላል ነገር ነው እንደዚህ አይነት ችግሮች የገጠሙት። ያው እንደምታየው መናገር አይችልም። በምልክት አንዳንድ ነገሮችን ለማውራት ይሞክራል እንጂ ብዙ አያወራም። እንትን አይደለም። በቃ አሁን እንደዚህ አልጋ ላይ እንደምታየው። የስራ ሁኔታ ያንቺም የባለቤትሽ ቀደም ሲል የነበረው ምን አይነት ነው? ወይም ያንቺ
እሱ በፊት ይሰራ ነበር ስራ። ከዛ ይሄን ችግር ካጋጠመው በኋላ ነው ቤት እንደዚህ ሆኖ ከተቀመጠ በኋላ ነው እንደዚህ ሆኖ እንጂ በፊትማ ስራ ነበረው። ይሰራ ነበር። አዎ። ምን ያህል ጊዜ ሆኖ እንደዚህ ሆኖ? አሁን እንደዚህ ከሆነ አንድ አመት ሆኗል። አንድ አመት። አዎ። ከአንድ አመት በፊት ወደዛ ይሰራ ነበር። ይሰራል። አዎ ይሰራል። ይሰራል ምናምን። ሰላማዊ ሰው፣ ደህና ሰው ነው። ስለዚህ አሁን የገቢ ምንጭ እንዴት ነው? አንቺ እየሰራሽ ነው? እንዴት ነው የገቢ ምንጭ? እኔም ካገኘው አንዳንድ ስራዎችን እሰራለሁ። ያው የሱም ደግሞ በፊት የሚሰራበት መስሪያ ቤት አንዳንድ ነገር እንትን ይረዱናል። ያው አልወጣም ከመስሪያ ቤቱ። አልወጣም ያው በህመም ምክንያት ስለሆነ እስካሁን ደህና እያገዙን ነው። ያንቺ ምን አይነት ስራ ነው? የግል ስራ ነው? እኔ የግል ስራ ነው የምሰራው። ምን አይነት ስራ ነው? እኔ የግል ስራ እሰራለሁ ራሴ። ያው ማለት አይነቱን ዘርፉን ለማወቅ ያህል ነው። ያው መረጃ ማሰባሰብ ስለሆነ እኔ ያው ንግድ ምናምን እሰራለሁ። ኦኬ። የቤተሰብ ሁኔታ እንዴት ነው? እዚህ ቤት ምናልባት ዘመድ እንዲህ ወይ ምንድነው ሰራተኛ የቤት ሰራተኛ ምናምን የለንም። ዘመድ ግን የሚመጡ ዘመዶች አሉ። የሚመጣ ሰው አለ። ያው ግን ሰራተኛ ምናምን ለጊዜው የለንም። እኔ እና እሱ ነን። ያው የሚመጣ ሰው ግን አለ። እዚህ መጥቶ አርፎ ምናምን ብሎ እንትን ብሎ የሚሄድ ሰው አለ። ከኛ ጋር ብዙ ጊዜ አይኖርም። ይመጣል ይሄዳል። እንዴት ነው የኑሮ ሁኔታ አሁን ላይ? ያው በፊት ባለቤትሽም ስላለ ሁለታችሁም ሰርታችሁ ትገባላችሁ። ምናልባት እሱ ደግሞ በቋሚነት እንደነገርሽኝ ከሆነና እና ያው አሁን ላይ ምናልባት እዚህ ስለሆነ ያው ገንዘብ በተዘዋዋሪም ከመስሪያ ቤቱም እየታገዘ ቢሆን አሁን ያለው የኑሮ ሁኔታ ከበፊቱ እንዴት ነው ያለው ነገር? እስኪ ያው ከበፊቱ በጣም ይከብዳል። ህይወት ይከብዳል። ኑሮም ከብዶናል። ያው እሱም ደግሞ እንደምታየው ያሟል አንዳንድ ነገር መድኃኒትን ብዙ ነገር ያስፈልገዋል። ያንን ነገር እንግዲህ በሰዎችም እርዳታ አንዳንድ ሰውን ለነፍሱ ያለ ያግዘናል። በቃ በእንደዚህ አይነት መልክ ነው ያለ ነው። ሌላም ልዩ ገቢ የለንም። ያው ከደሞዝ ተጨማሪ ሰዎች ይረዱናል። በቃ እንደዚህ አይነት ላይፍ ነው ያለን። የተወሰነ ማውራት ይችላል። ምናልባት በምልክት ሳምሶን ሰላም ነው? ያው ፈጣሪ ጨርሶ ይማረው። ያው ድንገትም ስለሆነ እንዳልሽ ያለበት እንዴት ነው? በሕክምና የሚስተካከል ነገር ነው? በሕክምና እንግዲህ ይስተካከላል እያሉ እየሞከርን ሕክምና እየተደረገለት ነው። በጣም ደስ ይላል። እሺ ምናልባት ክፍሎቹን ያው በቂ መረጃ ወስጃለሁ። ያው ያለውን ክፍል እኮ ነገርኩህ። ይሄናል ክፍል ነው። ምን ያህል ክፍል አለው? ከዚህ ጋር አንድ ክፍል አለው። ሁለት ክፍል ቤት ነው። እዚህ ጋር አገዛዝ ጋር ይታያል። ያው ዕቃ ቤት ናት እሷ። ከዛ በቃ ወደዚህ ጋር ይሄኛው ቤት አለ። ያው ፓርቲሽን አድርገሽው ነው። ፓርቲሽን አድርገዋል። ክፍል ነው። ምን መገልገያ ነው ያደረግሽው? እዛ ጋር ያለውን በሩ ጋር ያለውን የዕቃ ምናምን አንዳንድ ነገር የምግብ ማብሰያዎቼ ምናምን ያደረኩት። በዚህኛው በኩል ደግሞ መኝታ ቤት። ያው ዞሮ ማየት ስላለብን ካሜራችንን ያን ስለሚይዝ ማየትን ይኖርብናል። ኧረ አይቻልም። ለምን ማለት ወደዛ ምን ታደርጋለህ? ዞሮ ይሄንን ጨርሰሃል እኮ ከኔ ጋር ያለው መረጃ ነው የምጠይቀው። መረጃውን በበቂ ሁኔታ ሰጠክ ይመስለኛል እኮ። ክፍሉን ያለው ምንም ያው ስትገባ አይተከው የለ እንዴ? ለምን ልታረግ ታየዋለህ? ስላላየሁት ታየዋለሁ ነው። አሁን ለምን እንዴት መሰለሽ አሰራር ለምን አንድ ክፍል ቤት ነው፣ መኝታ ቤት ነው። በቃ የተለየ ነገር የለውም። ቁም ሳጥን አልጋ አለ። በቃ ሌላ ነገር የለም እኮ። ከሌለ እኮ ማየት ይቻላል። ምንም ችግር የለውም። አሁን ምን መሰለሽ እኛ በአሰራራችን ምን አይነት ነገሮች ይገጥሙናል። ሰዎች ድብቅ ያው እንዴት መሰለሽ አሁን ግድግዳ አስመስለው ቤትን ማለት ቆጠራ የህዝብ ቆጠራ ነው እንጂ ያልከው የቤት ቆጠራ አልከኝም። ስለዚህ የቤት አሁን እኮ ያልነገርኩ የቤተሰብ አባላታችንን የብዛቱን ለዛውም የማይመለከተንም እሱ ለምን ታመመ ምናምን ስትለኝ ራሱ እኮ በቂ መረጃ እየሰጠውክ ነው አይደለ እንዴ? ግን አሁን ቤቱን መቁጠሩ ምን ያደርግልሃል? ሜትር አልያዝክ የሆነ ነገር ካሬውን ለከታታየው ምን አታየው? ከቤቱ ጋር ምን አለ? እኔ መሐንዲስ አይደለም። ህዝብና ቤቶች ቆጠራ ነው። ቤቶች ቆጠራ ማለት ደግሞ አንቺ ቃል በቃል ህዝብና ቤቶች እኮ ህዝብና ቤቶች አንቺና ባለቤትሽ ትኖራላችሁ። ሌላ ሰው የለም ማለት ነው አይደለ? ይሄው አየኝ ሁለት ሰው ነው ያለው። ምናልባት እኮ ውስጥም ሌላ ሰው ሊኖር ይችላል፣ አይታወቅም። ግን ዞሮ አሁን እሱን ትዋሽኛለሽ አትዋሽኝም አይደለም። ግን የቤቶች ቆጠራ ግን ክፍሎቹ ስንት እንዳሉ ምክንያቱም በጣም ብዙ ሰው ህዝብና ቤቶች ቆጠራ ስንሄድ ለምንም ነገር እኮ ነው ፍቃደኛ ልታሳምነኝና ልትረዳኝ ፈቃድም ቢኖር በቃ ያለውን ቤት ይነገርኩ
ግዴታ ደግሞ የመኝታ ቤት ውስጥ የመግባት ደግሞ ግዴታ እንትን የለብንም። እኔም ቤት 5 ክፍል ሰው ኖሮት 3 ክፍል ነው ያለችኝ ያለ ብዙ ሰው እኔ በበኩሌ ያኛውን ቤት ገባና እንትን አልፈቅድልም። አይ እኔ አልፈቅድልም። አንድ 2 ክፍል ቤት ነው። ከዛ ውጭ ሌላ ነገር ወደዛ በር የለው ወደዚህ በር የለው። አይ የምን 2 ክፍል ማለት ለሶስተኛ ክፍል እንዳለው አሁን ለምን 2 ክፍል በቃ ይሄንኛውና ያኛው ፓርቲሽን አድርጌ ያኛው ማብሰያ ነው፣ ይሄኛው በቃ መኝታ ቤት ነው። ስለዚህ እዚህ ቤት አንተ የመግባቱ ፍላጎት ለምን አሳየህ? ምን አለ እዛ ቤት መግባት አይደለም እንዲሁ በገረፍታ ቢሆን ያለን ካሜራ ነው ማረጃዎችን በደንብ እየሰበሰበ ነው ማለት በቃ ነገርኩ ስለ ቤቱ ሁኔታ ስላለው ነገር ምናምን ያለውን ነገር በቂ መረጃ የሰጠው ይመስለኛል። ከዚህ በላይ ግን እንድትገባን ያልፈቅድልናል አይደለ? በቃ መኝታ ቤትሽ ደግሞ እንገባለን አይደለም፣ በሩን ከፍተሽ ታሳይናለሽ። ሌላ ክፍል ካለው ፓርቲሽን ያረክሽው ነገር ካለ ሌላ ምንም ፓርቲሽን አንድ ክፍል ቤት ነው በቃ ሌላ ምንም ነገር አለ። አንዴ መኝታ ቤት እንዴት አንተ ልግባ ብለህ አንተ ራሱ መያኔ መኝታ ቤት አንተ ለምን እንደምትገባው በተኛበት እኮ አልገባም። ባተኛበትስ ለምን ታየዋለህ እንዴ? ምንድነው አንተ ከዛ ከመኝታ ቤት ነገርኩ፣ ስለ ቤቱ ሁኔታ ነገርኩ፣ ስላለው ነገር አስረዳው። ሰው አለው ሌላ ነገር ምንድነው? ሰው አለው የምንም ሰው የለም። ድምጽ ሰምቻለሁ በመሰረቱ ቢኖርም በቃ ይሄ አንተን የሚመለከት ነገር አይደለም። ይሄ የራሴ ነው። ይሄ እኮ ነው ህጋዊ ሰዎች እኮ ህጋዊ ብትሆንም ካስፈለገ አንቺ አስወጥተን ሁሉ መቅጠር እንችላለን። እኔ ቤት ውስጥ የሚመጣውን ሰው እኔ ላንተ ከሌ መጥቷል ከሌ ያልመጣም ብዬ መንገርም አይጠበቅብኝም። ይሄ በ5 ዓመት አንድ የሚደረግ ቆጠራ ነው። ለዛ ደግሞ ለቆጠራው ያ ሰውዬ አለ የምትለውም ሰውም ካለ እዛ ቤት ውስጥም ሰው ካለ ያ ሰው እዛ ቤት ውስጥ አለ የምትለውም ሰው ካለ የሰማኸው ድምጽ ካለ እዛው ቤቱ ይቆጠራል እንጂ እኛ ጋር የሚቆጠርበት ምክንያት እዚህ ቤት ነው ድምጽ ነው የሰማሁት። ልትሰማ ትችላለህ፣ ጎረቤትም ልትሰማ ትችላለህ። በዛ ጋር መንቀሳው ጎረቤትም ሊኖር ይችላል። ከዛ በኩል ሊሆን ይችላል። በቃ አጣራለሁ። ስለዚህ እኛ ቤቱን በፍጹም አትገባም። ለምን ነው ማትገባም? ስለማትገባ ይሄ እኮ የኔ ቤት ነው። መልካም ከህግ አካሎች ጋር ተመልሰህ ስንመጣ እሱን እንትን እኔም ደግሞ የዛን ጊዜ እኮ ሰላም ሁን አባቴ እንደዚህ አይደረግም። ዞሮ ችግር የለውም። እኛ ምንም እኔ ወደ ቤት እንድትገባ ፈቀድኩልህ። ሳሎን ገብተናል። ከፍተሽ በሩ ማሳየት ነው እኮ የምትገባው። ያ እኮ የኔ ቤት በቃ አልጋ ቁም ሳጥን ያለው የራከኝ የቤት ቆጠራና የህዝብ ቆጠራና ያልኩህ አይደል? ነገርኩህ፣ ስለ ቤቴ ነገርኩህ። ሌላ እዛ ቤት ውስጥ ገብተህ የምታየው ምንም አይነት ነገር የለም። እኔ ማለት ኪችንሽን ታሳኛለሽ። አሳያለሁ። እሱን ለማሳየት ካልፈረ ይሄ መኝታ ቤት ነው። ጓዳ ነው የሚደበቀው። ይሄ መኝታ ቤት ነው። ይሄ የኔ መኝታ ቤት ነው። ተመልሰን እንመጣለን። ለማንኛውም እንግዲህ ውድ ቤተሰቦቼ ሴትዮዋ ጋር ገብቼ ነበር። ያው ህዝብና ቤቶች ቆጠራ ነው የመጣ ነው በሚል ነው የገባሁት። ምክንያቱም መኮንን አለ ወይ ብሎ መጠየቅ አግባብ አልነበረም። ይሄን ሰውዬ ለመፈለግ መኮንን እንደምፈልገው ካወቁ ሊደብቁብኝ ይችላል፣ ወይም ራሱ ሊደብቅ ይችላል። ሎኬሽናችን ደግሞ አቅጣጫውን ያደርግ የነበረው እዚህ አካባቢ ባለ ሎኬሽን ውስጥ ነው። እኛ ረጅም ደቂቃዎች ቆመናል። አላፊ አግዳሚ ለማየት ሞክረናል። እሱንም ካለ ከሌለ በሚል በውጭ ይሆናል የነበረን አማራጭ። ግን ዝም ብሎ ከመቆም ውስጥ ቤት ውስጥ እያንኳኳን በየቤቱ መጠየቅ ነበር አላማው። ስለዚህ ስንገባ ካገኘናቸው የሆነ የማይመስል ወይም ደባ የሆነ ልክ አሁን የተመለከታችሁትን አይነት ነገር የገጠመን እዚህ ቤት ውስጥ ነው ማለት ነው። ያው ሌላ ቤቶችም ሞክሬያለሁ ካሜራ ይዤ ማለት ነው። ሁሉም በሰላም አስገብተው ቤታቸውን አሳይተው በቅንነት ወጥቻለሁ። ዞሮ እኛ ለፍተሻችን ሲል የተጠቀምነው አካሄድ ነው ማለት ነው። እዚህ ሴትዮ ቤት ስንገባ ግን በተመሳሳይ እንደ ሰዎች ሳይሆን በተለየ መልኩ ጓዳ አትገባም። እንዲሁም ደግሞ ድምጽ ሰምቻለሁ ከአንድም 2 ጊዜ ያሳለ የጎልማሳ ሰው ድምጽ ማለት ነው። ሲያስል ሰው አይነት ድምጽ ሰምቼ ሰው አለ እንዴ ስላት የለም የሚል መልሳ ደግሞ እሷ ምንድነው የምትለኝ የነበረው? እኔ እኮ ይገርማቸዋል እንደው ፈጣሪ አንዳንዴ ምንድነው እውነትን ሊያወጣ ሲል በሆነ ነገር ነው በቃ ነገሮች የሚገላልጥላችሁና ሰውየው ሲያስል ሰሞት ሰው አለ ወይ ስላት እንደመደናቀጥ ኧረ ሰው የለም ምናምን ማለት ከዛ በኋላ ደግሞ እዚህ ሰውዬ ከፈለክ ምናምን ብላ ሰውዬ ብላ ማን እንደሆነ ማንነቱን ሰው ወንድ መሆኑን ፈልገው ሌላም ቤት ፈልገ ሌላ ቤት ሄደ ፈልገው እኔ ጋር አታገኝ የሚል ነገር ሰውዬ ብዬ ስጠይቃት አዎ የምትፈልገው ሰው ካለ ሌላ ቤት ፈልግ እኔ ጋር ሰው የለም መኝታ ቤት አትገባም ቁም ሳጥንና አልጋ ነው ያለኝ ጓዴን አሳይ እሺ ኪችንሽን አሳይ ኪችኔን አሳያለሁ ጓዷን ካሳየች ሴትዮ ለብር መኝታ ቤቷ የምትከለክል ሊያውም ለማየት ምንም እኮ ኖርማል ነገር ነው ህዝብና ቤቶች ቆጠራን የመጣ ነው ፍቃድ አሳይተናታል በዛ ላይ የደነገጠችው ያሰበችው ነገር አለ ለዛ ብለን እኛ ክርክርም አልፈለኩኝም ቀጥታ ብዙም ከዛ በላይ መሄድ ስላልነበረብን መንገታገትም ስላልነበረብን ድብቅ ካሜራን ገጥም ይወጣው ምንም እኮ ላይፈጠር ይችላል ግን የሚፈጠር ከሆነ ድብቅ ካሜራችን እንደተለመደው ስራውን ያሳየናል ማለት ነው ወይ የሚፈጠረው ነገር ሊያሳየን ይችላል አላቅም ከሌለም ያው ተመልሼ ገብቼ ይቅርታ ብዬ መውጣት ነው ድብቅ ካሜራን አንስቼ ግን ዞሮ ያያ ነገር ስላጠራጠረኝ ነው ላይክ ሼር ሰብስክራይብ አድርጉ ኮሜንት ላይ ሐሳብ አስተያየታችሁን ስጡ አሁንም ሌላ ቤቶች ላይ ፍለጋችንን እንቀጥላለን ድብቅ ካሜራችን የሚያሳየን ነገር ከሌለ ያው ሌላ ቤቶችን እዚሁ አካባቢ ላይ እየዞርን እንጠይቃለን ማለት ነው እሱ ይገኝበታል ብዬ ማስባቸው ምክንያቱም የሱ
ሎኬሽን የሚያሳየው እዚህ አካባቢ ዙሪያ ላይ ነው። ያ ስለሆነ ነው። አዲስ ነገር ካለ እንግዲህ በቪዲዮ አያይዤ መቀርብላችሁ ነው የሚሆነው። አሁንም አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እነዚህ ሰዎች አሁንም ከኔ እንትን አልወጡም ማለት ነው። ይህ ሰውዬ ድጋሚ ወደ እኔ መጣ። ወይኔ ሞኬ፣ ወይኔ ሞኬ፣ ወይኔ ሞኬ፣ ወይኔ ሞኬ። ሂድ አንተ ደግሞ ዝም በል። ምን አይነቱ ነው? አንቺ ነይ እስኪ አቤ እዚህ ድረስ መጥቶ ሰውዬ እኮ ነው ሲያሳድደኝ የነበረ የነገርኩሽ። ኧረ በስመ አብ ምን አይነት ሰውዬ ነው? ለምን ነው የከፈትሽው? መጀመሪያ እኮ እንዳትከፍቺ እኮ ነግሬሽ ነበር። ወይኔ ሞኬ፣ ወይኔ ሞኬ። ወረቀት እኮ አሳዩኝ እኮ ወረቀት አሳይተውኛል እኮ። ወይኔ ወረቀት አሳዩኝ። ምን ያላሳዩኝ ነገር የነበረ እኮ እሱ ነው ይሄ ልጁ። አዎ ኧረ ወረቀት አሳይተውኛል። የቤት ቆጠራ ምናምን ሆነህ ነው አንተ። ምን አይነት የተረገመ ሰው ነው? ምን አይነት የተረገመ ሰው ነው? ኧረ አይደለም ወረቀት አሳይተውኛል። ያልመጣሁበት ነገር የለም። በጓደኛ መስኪን ቢሆን በስራ ባልደረቦችም ቢሆን ያልሞከርኩት ነገር የለም። አውቆ የሚቀራረባቸው ሰዎች ከኋላ ሆኜ እየወጋሁ ስነግርሽ እንደነበር ከኋላ ሆኜ እየወጋሁ ልንገርህ አለቃውን ሳይቀር ወረቀት አሳይቶኛል። ወረቀት አሳይቶኛል። ምንድን ነው ያለሽ? የቤትና ህዝብ ቆጠራ ብሎ ወረቀት አሳይቶኛል። እንደዚህ እንትን አይደለም። አትዝብል አባት ግልፍጥ ነው የሄደው። ዝም አትበልኝ እስኪ ተይኝ ፍቅርተው እንደሷ ሸክም ወይኔ ሞኬ፣ ምንድን ነው ያሉሽ? ቤትና እንትን ቆጠራ ነው አሉ። የቤት ቆጠራ ቤት ቆጠራና ህዝብ ቆጠራ ነው አሉ። እና ጓዳ ውስጥ ገብቼ ካላየው ምናምን ሲል አታይም ብዬው ትቶ ሄደ። ቤት ቆጠራ ይሄ መርዝ የሆነ ሰው ምን አድርገህ ነው አንተ? ለዛኛው ቡድን ለምን ፈልገህ ነው? አራተኛ ጊዜ አልፈልግም። ያ ሁሉ ሳመጥ መኩዬ መሆኔን አወላወቀው። ይኸውልህ ልንገርህ፣ እንደዚህ ማቱን አንተ ተረጋጋ። ከዚህ ስሜት ውጣ። ይኸውልህ ልንገርህ፣ ተወኝ ቀና ልንገርህ፣ ና ቁጭ ልንገርህ፣ ና ቁጭ በል ልንገርህ። አይደለም የኔ ቆንጆ ልንገርህ፣ ይኸውልህ ልንገርህ፣ አንተ ከዚህ ስሜት ውጣ። አሁን ላይሆንም ይችላል፣ በብዙ ነገርም አስበው። ተው እሺ፣ እንደዛ አይደለም የኔ ፍቅር፣ እንደዛ አይደለም እሺ። በእንደዛ መንገድ አታስበው። እንደዛ ጊዜ መሰለኝ ስቀይር ስከታ እንዴት ሊያውቅ ቻለ? የተገናኘሻቸው ሰዎች ነበሩ? አረ በፍጹም። አረ እኔ እንዴት ሊያውቅ ቻለ? በፍጹም እንዴት ሊያውቅ ቻለ? እኔ እንዴት እንዳወቀም አላውቅም። ከላስ አትናደድ አንተ፣ አትናደድ። እወድካለሁ እኮ እንዳትጎዳ በእናትህ። እኔ በጣም ነው የምወድክ። እንዴት ስትናደድ ደስ አይለኝም። ተመልሰን እንመጣለን ብለዋል። ተመልሰን እንመጣለን ብሎኛል። እደፋዋለሁ ተመልሼ እመጣለሁ ብለዋል። አዎ። እና አንቺ ምን አልሽው? እኔ ለምን ትመጣለህ? በቃ ጨርሰናል። ስራ እንዳይመጣ ነገርሽው አይደል? አዎ ነግሬዋለሁ። ተመልሶ እንዳይመጣ። ወይኔ ሽጉጤ እንዳልም
እንዳልፈተሽ ብዬ ትቼው ይደፋውና እኔም እዚህ ድፍት እላታለሁ እንጂ እኔን ትተኝ የታባቱ ታዲያ ግንባሩ መድፋት እኛ የሁሉ ዋጋ ምን ከፍለው እኔ እናንተ አብረን ለመኖር አይደል? ከአሁን በኋላ ከታሰርኩ ታውቂያለሽ፣ ለአራተኛ ጊዜ መታሰር ይሄን ሁሉ ኃጢአት ይሄን ሁሉ ነገር የምንሰራው እኔ እናንተ አብረን ለመኖር አይደል እንዴ? አንተ ከሞት ካንተ ሰው ጋር ለከታሰርክ እኔ እናንተ ቤት በኩል እንኖራለን። እንደዛ አይደለም፣ እንደዛ በዘሬ ነው መጠቀም ያለብን። ተታይዞ ምናምን አይዞ አይደለም ነገም ታይዞ ምን እንደሱ አለም እንጠቀም በዘዴ ነው። ያቅሻል ግን ተተዋወቃላችሁ? አንተዋወቅም በፍጹም። አንተ ደግሞ አንቺ መርገምት እኮ ነው ሰው ወዴት ነው የምትሄደው? 2-3 ጊዜ እኮ ነው ያገኘው። ለምን አንደማመጥም? ቆይ እናንተ አሁን አንተ ለምን አንደማመጥም? ወዴት ነው የምትሄደው? አይዞህ እንዴ እንደዛማ አይደለም የኔ ፍቅር ተው እንዴ እንደዛማ እንዴ ለምን እንዴ እኔ ወድካለሁ እኮ ይሄ ሁሉ ዋጋ ምን ከፍለው አሁንማ ለአብሮ ለመኖር አይደል? እሱ ይዘኛል ወይ ደፋዋለሁ። ሽጉጥ ወይ ልንገርህ ከማመኪው ልንገርህ እኔ እናንተ ይሄን ሁሉ ዋጋ ምን ከፍለው አብሮ ለመኖር አይደል እንዴ? ታዲያ ይሄን ሁሉ ኃጢአት የምንሰራው እግዚአብሔር የማይወደውን ብዙ ነገሮችን እየሰራን እያየን ይሄ ሁሉ ኃጢአት አንተ ራሱ ስራ ቢሆን ከላስ በቃ መደበኛ ስራዬ ነው። ቢሆንም ግን አብረን ለመኖር ነው አይደል እንዴ? አይዋ ሐቢብቲ ስለዚህ ደግሞ አንተ እንደዚህ መሆን የለብህም። መረጋጋት አለብህ። ከዚህ ሲስተም መውጣት አለብህ። አይዋ እኔ ደግሞ እንዲህ ስትበሰል ደስ አይለኝም። ምን መሰለሽ እኔ እኮ እንዴት ብሎ መጣ ለአራተኛ ጊዜ መታሰር አልፈልግም እንዴ። አይዞሽ ይሄ ደግሞ እሱ ናት እባክሽ። ይሄ እኮ የሞተ ነው በቁም የሞተ እንዴ። የኔ ፍቅር እንደዚህ ስትሆኝማ ደስ ይለኛል። እንደዚህ ስትዝናኝ ስትደሰቺ ዶንቺ ነው ደስታለሁ። ደግሞ ቅራ አይመለሽ። እሺ ራሴ እንዴት በቃ አይዞሽ፣ ማዘን የለብሽም። እሺ ልታለቅሽ ነው እንዴ? አይዞሽ ሞታለሁ ስትለኝ አይዞሽ ማልቀስ የለብሽም። እኔ ያለሁልሽ። ሞኪ አላወቅሽም። ከዚህ እስከ ሱዳን ያንቀጠቀጠ ሰው ነው። እሺ እንዴ የታባቱ ይሄ ደግሞ ቆጠራ የታባቱ እና ቤተሰቦቹ አሁንስ ምን እያለሽ ነው? የሱ ቤተሰቦች እሱን እንዳፈዘዝ ነው ሁሉ ቤተሰቦቹ ምን እያሉ ነው? የባለቤትሽ ምንድን ነው የሚል? እነሱማ ምን ይላሉ? በቃ እንደዚህ ዝም ብሎ እየመጡ እየጠየቁት እያዩት ይሄዳሉ። ምን ይላሉ? ከአንቺ ጋር ያላቸው ግንኙነት እንዴት ነው? ከኔ ጋር ያላቸው ግንኙነት ያው እንደ ቤተሰብ ነው። እንደ ባል ያ የነገርኩሽ መድኃኒቶች ምናምን ቀመሜ የሰጠሁሽ እንዴት አደረግሽ? አርጊ እንዳልከኝ አርጊያለሁ። የተወሰነ ይቀራል። ከእነሱ ጋር ምንም ምልክት ያየሽበት ነገር የለም በልጃቸው? ኧረ ምንም አይነት ምልክት የለም። ምንም አይነት ያየሁት ምልክት የለም። በልጃቸው የሰራ እነሱ ጋር እንዴት ነው ያልሰራው? እኔ እንዴት እንደሆነ እኔ ራሱ እሱ የፍቅር ብታይ እኮ እኔ ራሴ ግራ ገብቶኝ የሞኬ እጅ ታውቂዋለሽ አንዴ ከነካ። እኔ ግን እሱ ነገር አልሆነ ያለው ለምንድን ነው? ይሆናል እንዴት ነው? ምንድን ነው ነገሩ? ይሆናል አይደለም። አሁን እኮ ይሄንን ነገር በቃ በግልጽና በኋላው ነገር ከውሃ ጋር የሰጠሁሽን ነገር ከውሃ ተነካክቶ እንዳይሆን። ኧረ ከውሃ አልተነካካም እንዳልከኝ አድርጌ ነው የሰጠሁት። ከውሃ ምናምን አልተነካካም። ኧረ ወይ ደግሞ መጽሐፍ ቅዱስ ወይ ምናምን ያለበት ነገር ወይ ስላድኖ ወይ ምናምን ነገሮች ከሱ ጋር ያስቀመጥሻቸው ነገሮች አሉ? ኧረ ከሱ ጋር ምንም ነገር ያስቀመጥኩት ነገር የለም። ከዛ እምነት ጋር ተያይዞ ድሮ የነበርሽበት ሁላችን የነበርንበት ከዛ ጋር የተነካካ ነገር የለም? ኧረ በፍጹም የተነካካ ነገር የለም። አውርተናል እንዴ እሱን ነገር እንትን ያለው በሂደት ይሰራ ይሆናል እንግዲህ። እግዚአብሔር ማን ነበር የመጣ? አባቱ ነው እናቱ ነው ወይ ወንድሞቹ? ወንድሞቹ። እንዴት ነው ያደረግሽላቸው? በመጠጥ ነው የሰጥሻቸው? በምግብ ነው? በመጠጥ ልኩ በነገርኩሽ ግን በነገርከኝ ልክ አይመስለኝም። ኧረ በነገርከኝ ልክ ነው። ምንም ነገር አላሳሳትኩኝም። በነገርከኝ ልክ ነው የሰጠኋቸው ነው። ኦኬ በሂደት ይሰራል። የዛ ባለቤትሽም እኮ ቶሎ አልሰራም አይደል? አዎ ቀስ እያለ ነው። በሂደት ነው የሰራው። አዎ እሱን ኦልሬዲ እንዳለ የሞተ ሰው አዎ እንግዲህ ቅር ላይ ግን እንደ ድፍት ይበል እንዴ? ትፈልጊያለሽ? ምንድን ነው የምትፈልጊው? እንደዚህ ሆኖ ይኖርልሽ? እንደዚህ ሆኖ ይኖርልኝ። በቃ ካንተ ጋር እንደዚሁ እንዳለ ነው። ማን ምን ችግር አለ? ኖርማል እኮ ነው። እየኖርና እንዴ ለኢኮኖሚ ምናምን ትቸገሪያለሽ? ኧረ በፍጹም ኢኮኖሚካሊ ችግር ካለ ነው። ኧረ ሌላ ችግር የለም። ያገዝከኛል እንዴ አንተ እያለ ምናምን እቃ እየገዛዛሽ ነው በሰጠሁሽ መሰለኝ። ኧረ በስነ ስርዓት አይደል? አዎ በቃ ካሁን በኋላ የምናደርጋቸው ነገሮች እናደርጋለን። ውስጤ እኮ ተረብሸዋል። ግን ለምን
ለምን ተረበሽክ? ፍቅር ምን ነው ያ ልጅ መርገምት ነው። ከጀርባው ሆኖ የሚሰራ ነገር አለ። እኛ ጋር ካለ ይልቅ እሱ ጋር የሚሰራ ነገር አለ። ምክንያቱ የሆነ ኃይል ነገር አለ። እኔ እየከበደኝ ነው ብዙ ጊዜ በጓደኞችም በስራ ባልደረቦችም ባለቃውም መጥቻለሁ። አንተ እሱ ግን የዚህ ያለ ተጠራጠርከው? እኔ ታስሮ ነበር አይደል? ሰው እንደገደለ አድርጌ እስከ የሚባል ጓደኛው እንዲጠፋ ያደረኩበት ወንጀል እንዲገባ ብዙ ያልሰራሁትን ስራ የለም። ለምንድን ነው የለቀቁት? ምን መረጃ ቢያገኙ ነው? የነገረሽ ነገር የለም? እኔ ምንም ያለኝ ነገር የለም። በቃ ቤት ቆጠራ ነው ያለኝ። ቤት ቆጠራ፣ ህዝብ ቆጠራ ነው አይደል? በቃ ቆጠራ ያለውን ነገር ነገርኩት። እዚህ ቤት ሰው እንዳለ ጠርጥሯል። እያወራን ስለነበር ባለቤቴ ነው አትይ? ባለቤቴ እንደማያወራ እንደ መቃዠት ነገር ያደርጓል። አጠገቤ እኮ ነበር። ምን ነው ማቆይ? ምን ነው አጠገቤ እኮ ነበር። ይቆይ አርጊው እስከስተከኪ ስም ይመረሆ ለግብር ይላል። ኦኬ ማለት ቀልደኛ ሰው አይደለም። ስለዚህ ደግሞ ማደርገውን አደርጋለሁ እንጂ ግን ሰውየው የሆነ ነገር እንትን ያደርጋል። ብዙ ጊዜ ክፋት አለ። በጣም እንደ ልጅነቱ አይደለም። አንተ ግን አሁን በቃ ከዚህ ተንኮል ውጣ። ስለዚህ እናንተ ፍቅር ለምን አናወራም? ለምን ፈራ እንደዚህ? አንቺ ትሄዳለህ። አብረን እናድር ያለን እንዴ? አብረን ማድራችን ብቻ ነው እንዴ? አንተ ደግሞ እንዴ ለምን ነገር ብቻ ነው እንደምታወራው? እንደዚህ ሆኖ እንዴ ለምን ተጠራጠረ? ትንሽ እንድረጋጋ የሚጠጣ ነገር ዋለች። የንጹህ ነው አይደል? የቅድም ሰዓት ልስተ ያረጋጋኝ እስኪ። በሷ አወራርደው እስቲ ነገርን በሆድክ ኦፋይ አወራርዳት እስቲ እሷን ይችን ነገርን ወደ ሆድክ ተታት እና በእናንተ ሆይ ማይ ውሃ ያረጋጋ። አሁን ተረጋጋሁ የኔ ፍቅር። ወይ እኮ እኔ እንደዚህ ነው የሚያምርብህ። እንደዚህ ነገር ነው የፈለኩት። የታባቱ መርዞች እያሉ እንዴ ታውቂ ከዚህ ስሜት ውጣ። ምን ያነጉር ነው እንዴ? ውጣ ከዚህ ስሜት በቃ። ታይ ና ችግር የለውም። ምን ነው ተጫወች። አንቺ እኮ ቄስ መሆኑን ረሳሽ። ኧረ የምን ቄስ ነው እንዴ? አሁን ቄስ ነው እና ምን ልበልሽ እንዴ? ምን ነው እዛ ነገር ለቄስ አለ እንዴ? ደግሞ ፈቀደ ያጉዘራ አዳሙ ዙነት ከዘለው ወይ አግባ ሀብትከት መልሃይ ስንማረው የነበረ አትርሺው ቄስ ነበርኩ እኮ። እና ቄስ ብትሆን አሁን ሞክ ሆኖ አንተ እባቡ ብቻ አሰና ላፍ ቢጠቅመኝ ነው እና ዝም ብዬ እኛ ልኑር እንዴ? ታዲያ አሁንማ ነካ ነው። ሱዳንን መሄድ ተማርን። ከወይስ ተማም የሚባለው ነገር ያሁሉ ሀብት ያሁሉ ዝና ያሁሉ ምናምን አይመጣማ። ይመጣበት ምን ነው የማይመጣው? እዛ አይነበር ነው አንተ ዝና ብር ምናምን ብቻ እንደ ትርጉም አለው እንደ ፍቅርም እኮ ግድ መኖር አለበት። ተበላ ከጠጣ እንደ ሰው ልጅ አይደል እንዴ? እስካባየ የዛን ጊዜ ትዝ ይላል ግን ታስታውሳለህ? ያን ዘመን በፍቅር የፍቅር አለ እንደዛ ያልክ ብሎ የታባቱ ይላል እንዴ? ሲመጣ ታስታውሻለሽ? ባለቤቴ ቆንጆ ነው ይሲያምር። ከዛ ባለቤት ቤተሰቦች ቆንጆ ነው። አዎ ቆንጆ ነው። እንዴ ምን ይወጣለታል? እንደዚህ አድርጋ እንግዲህ ቁጭ አደረኩ። ምን ከፈለክ ድፍት ላድርገው? ኧረ አንተ ደግሞ እንደዛ አትበል አልኩት። አቆረጥክ እንዴ? አይ እንዳታቆር ያለ እኔ ደግሞ እንዳታቆር እንደዚህ ማለት ነው። አምና ስትመጪ ታስታውሻለሽ? ቤተሰብ እንዴት ብለሽ ነው ግን አፈላልገሽ የመጣሽ? እኔ እንዴ ስማ አንዲ አንተንማ በስማ እንዴት ነው ያገኘሽ? እንዴት እንዳንተ ያን ጊዜ ላስታውሰው እንዴ ደግሞ ወደ ኋላ አይመለስ። ኧረ አይመለስ። ሁሌ ቤትሽን ስንመጣ እሱን እንድታስታውሺና እንድንጫወት ደስ ይለኛል። እንዴ حبيبتي يا عيني احبك بحبك بس አንተ ግን እውነት ያንተ ፍቅር ያልቃል እንዴ? አያልቅም። እና እንዴት አለቀብህ አንተ? አላለቀም። እኔ እንደዚህ ይሆንኩ ካንተ ግን ምገርም ነው። እኔ አይደል ቀድሜ ያፈቀርኩሽ? ያ ዝም በል አንተ ደግሞ እኔ አይደል እንዴ አሁን አንተ ልጁ ትለኛለህ። ቤት እንዲውል ልጁ ትለኛለህ። የምን ልጁ ነው? ልጁ ትለኛለህ። እኔ ፍቅር ልካለሁ
እንሄዳለን። ምንም አይገባም። አንተ እኮ ኧረ ሰውን ያመጣል። ካሁን በኋላ እጄ ላይ ገብቷል። ማን ነው በአሰራር መያዝ ባለብኝ መቃሸት ጀመርክ እንዴ? አይደለም እና ፍቅር አይምሮክን እንትን አይ ጭንቅላት ላይ አጣ እንዴ? አይ ትንሽ የመረበሽ ለምን ትረብሻለህ? አሁን ከኔ ጋር እኮ ነህ። ለኔ ጊዜ አሰጠኝም እንዴ? አንተ ለምንድን ነው እንደዚህ አይነት ነገር ሙሉ ልቤ እኮ ወይ በእናትህ አንተ ደግሞ በእናትህ ወይኔ يا حبيبتي يا حبيبتي انا اكلمك بس انا احبك بحبك يا عينه ከኔ ይበልጡ መጀመሪያ ስትመጪ ታስታውሻለሽ? አስታውሰዋለሁ። አንዴ እንደመጣሽ አይኔ ላይ ገባሽ። አንቺ አገልጋይ እንደምትሆኚ በሙሉ ፐርሰንት ነው የተማርኩት። ምን ይታወቃል? ስራንም ሰርታ ሊሆን ይችላል። አገልግሎትሽ ግን እንደኔ እየሄድሽ አይደለም። እኔ ብቻ እንድሰራ ትጠብቂ። ያስተማርኩሽ እኮ በራስሽ መንገድ እንድትሄጂና የራስሽን አሰራር እንዲኖርሽ ከሚል አኳያ ነው። ቤተሰቦቹን የሱ ማለት ነው በሰጠሁሽ ዘዴ ተጠቅመሽ በጨለማ ላይ ደግመሽ የደም እንጥብጣቢ አድርገሽ ሰዎቹ ደግሞ እንዲያዙ፣ እንዲረበሹ፣ እንዲሸበሩ ሀብቱ የቤተሰቦችን ሀብት ወደ አንቺ እንዲመጣ ከጨከንሽለት ድፍን ብሎ ሀብቱን ሁሉ ነገር ወደ አንቺ እንዲዞር ማድረግ ካልሆነ ደግሞ ባለበት በቁሙ እንደሞተ ይሁንና አንቺ ደግሞ ወደ አንቺ ሀብቶችን የሚመጡ የሱን ሀብት ወደ አንቺ እንዲመጡና እንዲጠቀሙ ማድረግ መቻል አለብሽ። ተነጋገርን አይደለም? እንደው ልንገር፣ እኔ አሁን ከዚህ በላይ ይሄንን እንደዚህ ነው ያው ሞደው ባሌ ነበረ። በቃ እንደዚህ ከመሆኑ ውጪ ሌላ ምን ላድርገው? እሺ እንዴት ቆዩ? ምን ይሁን ነው የምትለው እንዴ? ከዚህ በላይ ምን ይሁን? ያለ ደግሞ አርግ ያልከኝ በስነ ስርዓት እያረኩኝ ነው። ምንም የቀረ ነገር የለም። አረኩኝ። እንግዲህ ካልሰራን ምን ላድርግ? ምን ላድርግ? እንግዲህ አንተ ገና ፕሮግራምክ ይሄ ነው ያ ነው። ለኔ ቦታ ሰጠኝ። እኔ እንደዚህ ምን እንደምን እንደሆነ አላውቅም። ምን አላውቅ ነው ምንድነው አይዞኝ እኔ ምን መሰለሽ ብቻ አይደለም ከማጋር የኔ ስራ ባልደረቦች አሉ። ስቀመጥ ደግሞ የህግ አካላት የሚባሉ ሰዎች ቅድም መጥቶ እንደነበሩ ሁሉ ጊዜ ያሳድዱኛል። በአንድ ቦታ ተረጋግቼ መኖር አልችልም። አሁንስ በጣም ስልችት ብሎኛል። ወደ ነበርክበት ሱዳን እመለሳለሁ ወይ ደግሞ መልኬ ወዳለበት የሚሄድበት ሁኔታ መፍጠር መቻል። ግን ለምን እኔስ ለምን እያየሽ ነዋ ፊት ለፊት ተይዤ አጉል ሆኜ ከአሁን በኋላ እንደማይደርስ ለምን በፍጹም እንደዚህ አጉል ልታደርገኝ ነው እንዴ? ይሄን ሁሉ ነገር ወንጀል የምታሰራኝ ኃላፊዎች ለምን አሁንም እየሰለቻቸው ነው። አንድ ነገር ልንገር ይሄን ሁሉ ነገር ስታደርግ የነበረው አንተ ተይ ልትሄድ ነው እንዴ? እና እኔ መሸጋገሪያ ድልድይ ነኝ እንዴ? ኧረ እንደዚህ ነገር አይሰራም። እዚሁ ተያይዘን እንሆናለን። እንደዚህ ነገር አይሰራም። ተያይዘን እንሄዳለን ወይ ተያይዘን እንሄዳለን ወይ ደግሞ እኔ ሄድና አንቺም ቆይ አዳምጪኛ። አንቺ ደግሞ ሀብቱን ሁሉ ነገር ወደ እጅሽ እንዳስገባሽ የምንነጋገረው ነገር አለ። ለእኔ እረፍት እየነሱኝ ስለሆነ ነው አላስቀመጥ ስላለኝ ነው። በዚህ ጉዳይ ነው። በጣም ወድሻለሁ፣ አፈቅርሻለሁ፣ የሐቢብቲ ብዬሻለሁ። አሁን ግን ምን መሰለሽ እያሳደዱኝ ነው። ለአራተኛ ጊዜ ከገባሁ በብርም በወርቅም በምናምንም ላይለቁኝ ይችላሉ። አይቻልም። ህብረተሰቡ ራሱ አይቻልም። ህብረተሰቡ ራሱ እያሳደደኝ ነው። በሄድኩበት ሁሉ ያቄስ ነው ወይ የሚል እኔም ድብብቆሽ እየሰለችኝ ነው። ወይ ደግሞ አሁን እኮ ሰው አለ የለም የሚል ወይ ደግሞ ቦታ እንቀይር እንደዛ ይሻላል እንጂ አንተ ተኛ አትሄድ። እሺ ወደ ውጭ ከመውጣቴ በፊት ቦታ እንቀይርና ያጋጠመኝ እስኪ ለመልኬ ልንገረው። መልኬ በኢሞ ወይ በዋትስአፕ መደወል አለብን። ኢሞ ግን እንት ላይ በፍጹም አትሄድ፣ በዋትስአፕ መሆን አለበት። ከዛ በኋላ ፊት ለፊት በዋትስአፕ ወይ በኢሞ ነው መሆን ያለበት። እሺ እየጠራ ኤርፎን ላምጣልህ እስኪ። ኤርፎን እዛ ጋር ቅድም እዛ ጋር አልጋው ላይ ጥላው መታል መሰለኝ። እሺ ቶሎ እስኪ በይ። እሺ እየመጣሁ ነው። እየመጣ ነው። እንግዲህ አንተ አልሰካልህ እስኪ። ቶሎ በይ
አጨናነከ ግን እንደዚህ ሄሎ በለው ሄሎ መልኬ አንተ ጀግና ሄሎ እንዴት ነህ? ይሰማል ወይ? አገር እንዴት ነው? ተስማምተሃል? ውጭ ሀገር እንዴት ነው? አንተ እኮ ሰላም አገኘህ። ጦሱ ለእኔ ነው ትተህልኝ ሄድክ። ጦሱን ለእኔ ትተኸው ሄድክ። አሁን ግን አውራ ቆይ መጣሁ። እስኪ ቆይ ሻሽ ደረስ ብለሽ እና ምን ልልህ ፈልጌ መሰለህ እኔ እንግዲህ ሄደች አባቱ እንትን ፈልጌ ነው። እነዚህ ከአሁን በፊት ሲያሳድዱን የነበሩ ሰዎች አሁንም እያሳደዱኝ ነው። አወቀው ካንተ ስር ሆኖ እንትን ሲል የነበረ ሲያሽቃብጥ የነበረ ሰውዬ እየያዘ 10 ጊዜ ወደ ህግ ሲወስደን የነበረ ኔትወርክ ነው። አዎ ይሰማል እና ዛሬ ባለሁበት ቦታ አበባ ቤት መጥቶ ካልያዝኩ ብሎ ሰው አለ የለም የሚል አየና፣ አዎ እሱ አጠር ያለ ጋዜጠኛ መርማሪ ነው፣ ተከታታይ ብዙ ጊዜ ያሳሰረኝ። ለአራተኛ ጊዜ አመለጥኩት። አዎ መኝታ ቤት ገብቼ አመለጥኩት። እስኪ ለማንኛውም ቦታ አመቻችና እኔም ልመጣ ነው። ጉድ ሊሰራኝ ነበር፣ ጉድ ሰራሁ። ጌታ አባት አንተ ወፍረሃል እና ደህና ነህ? ኮይስ ነው ሁሉ ኮይስ። በቃ እደውልልሃለሁ ማታ። አሁን እሺ፣ አልረሳሁትም። ያ ነገር እልክልሃለሁ። ሰው የሚመጣ ካለ እልክልሃለሁ። ቻው። በቃ አንተ ደግሞ ነገር ነው የምታበል። በቃ የታባቱ ምን ነገርከው? እስቲ ምን ነገርከው? ቁም ነገር መቼ አወራህ? ተግባብተናል። ምን መሰለሽ፣ አይ በቃ ሊመጡ እንደተከታተሉኝ ሊይዙኝ እንደሚፈልጉ አሁንም እንዳልተወኝና የሆነ ነገር ደግሞ የላከኝ ነበር። ላክልኛል እዚህ ተቃውሞ የሚላከው ለውጭ እሱ ነገር አዘጋጅቼለት እንደሆነ ነገር ነው። አንተ ግን እንደው ለመሄድ ታስባለህ? አይ አላስብም። ምን እንትን እኔ በጣም ነው የምጎዳው። ደግሞ ወልፋታ አንቺ ምናልባት እስኪ የሆነ ነገር እኔ ነግሬሻለሁ። ሁሌ እኔ እንትን አለ። ኧረ ምንም ይሄ ሰው አልብሽኝ አልኩሽ እኮ ዛሬ ግን ያጓጠበጠህ እንደው ሰው እንደው ፍቅር ሲፈልግ እኮ ነው። አታውቅም እንዴ? አይደለም ፍቅር ይሄዳል። የፈለግሽው ነገር ኋላ ሞላልሻል። ቶሎ ሰው ውስጤ እየነገረኝ ነው። ምን ነገረ? መንፈሴ እየነገረኝ ነው። ምን ነገረ? የሆነ ነገር ድብቅ ካሜራ ካሁንም በፊትም የሰራብኝ ነገር አለና የሰራ ነገር ዝም አትበይ እስኪ። ድብቅ ካሜራ ነገር ካሁን በፊትም ጉድ አድርጎኛል። ይሄ ሰው አይታመንም። አጭ ባልሽን ጃርባ ያደርጋል እንዴ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የት ይሁን እዚህ ጋር የተቀመጠው የት ነው? እዛ ጋር ብትል እዚህ ጋር ፊት ለፊት ነው ሊያስቀምጥ የሚችል አሁን በፊትም ሰጥቶኛል። የትም አላስቀመጠ ፊት ለፊት አንተ ዝም ብለህ ተጠራጥረህ ሞትክ። አንተ ጎስ በሳጭን እኔ ማስቀመጣለሁ። አንተ ተጨነቅ። ለምን እንደዚህ የምትሆነው? አንተ ተጨነቅ። እኔ ፍቅር እኔ እንደዚህ ነው ሆነ ካይቼ ካላቅም ማነው ማነው አንተ ሽማግሌ አሁንም ሩይ አንተ ዙይ ምንድነው በሳም ተከለ አንተ ዙይ ምንድነው በሳም ተከለ ዙር ዩጭ ያው ነግሬሻለሁ ሰማራለች ሲያዛ ደግሞ ተታለች ነው ጫንቺ ነግሬሻለሁ በዚህ ግንባርሽ ነው ምን ብናረግ ነው የሚሻለው? ምን ብናረግ ነው የሚሻለው? አንተ ባሪ ለአራተኛ ጊዜ ተፈታ አልከበራል ህግ አይገዛም። ምን አይነት ባለጌ ሰው ነህ? ለምን ነው እንደዚህ የምታስቀኝ? ተገኘ ኦኬ ጭራሽ የሰው ትዳር ታመሰቃቅላለህ። ገደለኝ አንተ ባለጌ ማን ነው የሚያስፈታለው? አካውንቶች በሙሉ ብሎክ ተደርጓል። ቤቱ ገንዘብ ነው የምትፈታው አንተ ያለው ገደለኝ ያዛት ትያና አስገባታል ገደለኝ በየቤቱ በየትዳሩ እየገባ በየስራችን እየገባ ታበላሽብናል አይደል? ህግ የለም ስነ ስርዓት ወንድሜ ይመጣሉ ነው ግለሰው በእናት ባለቤቷን ይሄን ሰውዬ የሰሩትን ነው አናግረዋለሁ። ፍተሽ ይደረግ መሳሪያ ነው የያዘው መሰለኝ። ስልኩን ትራክ አድርገው ተፈታተንከኝ ከሚገባው በላይ እንዳንተ የተፈታተነኝ እንዳንተና እንደመልካሙ የተፈታተነኝ ሰው ምን የት መቼ ነው የተፈታው? ይሄ ሁሉ ስትጫወት ካረለ ማትገኝ መስሎክ ማን ያስፈታል? አስመሳይነትን ተው። ታውቀኛለህ፣ ማን እንደሆንኩ ታውቀኛለህ። ታውቀኛለህ፣ ጥግ ድረስ ታውቀኛለህ። ህግ የለም። ህግ ካላችሁ ህግ ፈለክ አይደል? አንተ ህግ ፈለክ። ቆሻሻ እሱን ያዙትና አስወጡት። ሴትዮዋን አስገቧት። እሺ አይዞህ ወንድሜ፣ እሺ አይዞህ። ያዙት አስወጣ። ሴትዮዋን አስገቧት። ልቀቀኝ!
ማነህ? አንተ ማነህ? አንተ ምንድን ነው የምትፈልገው? እየሰማሽ ነው? አንተ ምንድን ነው የምትፈልገው? በር ይኸውልሽ፣ በር አልከፍትም ብለሽ ይሄን ሰውዬ ደብቀሽ አስቀምጠሽ። አንተ ማነህ? ትሰሚኛለሽ? ምን እንደምሰማ የምሰማ ነገር የለም። ጉልበት ካስፈለገ ጉልበት ጥግ ድረስ ትጠቀማለህ። መጠቀም ትችላለህ፣ ግን አንተ ማነህ? አንተ ማነህ? ምንድን ነው የምትፈልገው ከእኛ እንዴ? ውሽማሽን ንገርሽ። እሱ ነው። ይኸውልሽ አንቺ ትልቅ ሰው ነሽ። አውቃለሁ። ትዳርሽን ምን እንዳደረግሽ ይኸው እያንዳንዷን ነገር በድብቅ ካሜራ ሳይ ነበረ። ከዚህ ሰውዬ ጋር ምን ስትሰሪ እንደነበር ምንም አላረኩትም። ምንም አላረኩ። ፈጣሪ ነው ያመመው። እኔ ነኝ ምን አረኩት? ፈጣሪ ነው አይደል?